በ2040 ጨርሶ እንደሚደርቅ የዘርፉ ተመራማሪዎች እየተናገሩ ነው። ውሃው ቢቀንስ ወይም ውሃው ቢጠፋ ምን ችግር አለው? ታላላቅ ትንቢቶች በተለይ በዮሐንስ ራእይ የተነገሩ ሊፈጸሙ ይችላሉ። ኤዶም ገነትን ከሚያጠጡ አራቱ አፍላጋት መካከል አንዱ ኤፍራጥስ ነው። ኤፍራጥስ ወንዝ ሁለት ታላላቅ ነገሮች ተቀምጠውበታል። በተለይ ደግሞ ኤፍራጥስ ላይ እንደታሰሩ ይጽፍልናል። አራት መናፍስት ታስረዋል። የተለያዩ ድምጾች መሰማት ጀምረዋል። ቦዮች እየተገኙ ነው እና እነዚህ ቦዮች ወዴት ይወስዳሉ? ወዴትስ ያደርሳሉ? በዓለም መላእክት ላይ በነበረው ፍልሚያ በተለይ ኢዮር ራማ ኤረር ላይ ከፍተኛ የሆነ ውጊያ ተካሂዷል። በቅርቡ ውሃው በጣም እየቀነሰ መምጣቱን ስፔስ ላይ የተነሱ ሳተላይት ምስሎች መታየታቸውን ተከትሎ በጣም የዓለም ሚዲያዎች መነጋገሪያ ሆነዋል። በተለይ የኤፍራጥስ ወንዝ በጣም ታሪካዊ ወንዝ ነው። በ2040 ጨርሶ እንደሚደርቅ የዘርፉ ተመራማሪዎች እየተናገሩ ነውና ይህን አስመልክቶ ደግሞ ሁለት ታላላቅ ትንቢቶች በተለይ በዮሐንስ ራእይ የተነገሩ ሊፈጸሙ ይችላሉ የሚል ግምት በብዙዎች ዘንድ አሳድሯል። ሁለቱንም አቀርብላችኋለሁ። በጣም እንደምትማሩበት እንደምትደሰቱበት ሙሉ እምነት አለኝ። ክቡራን ተመልካቾቻችን እንደሚታወቀው እንግዲህ ኤዶም ገነትን ከሚያጠጡ አራቱ አፍላጋት መካከል አንዱ ኤፍራጥስ ነው። ኤፍራጥስ፣ ጤግሮስ፣ ጊዮን እና ኤፌሶን የሚባሉ አራት ወንዞች የኤዶም ገነትን እንደሚያጠጡ ነብዩ ሙሴ ጽፎልናል። በተለይ ጊዮን የኢትዮጵያ ምድር እንደሚከብ ሲናገር፣ ጤግሮስ እና ኤፍራጥስ ደግሞ ማዕከለ አፍላግ በሁለት ወንዞች መካከል የሆነውን መስጴጦሚያን ያጠጡ የነበሩ ታላላቅ ወንዞች ናቸው። ኤፌሶን፣ ጊዮን፣ ጤግሮስ፣ ኤፍራጥስ ይባላሉ አራት ወንዞች። እንግዲህ ኤፍራጥስን ስናይ ምዕራብ እስያ ካሉት ወንዞች መካከል አንዱ ኤፍራጥስ ነው። በጣም ትልቅ ነው። በተለይ ከጤግሮስ ጋራ ይገናኛል። ሜሶፖታሚያ ወይም መስጴጦሚያ የምንለውን ገናና ስርወ መንግስት እንዲኖረው ከረዱት መካከል እነዚህ ሁለቱ ወንዞች መኖራቸው ነው። እንደሚታወቀው በጥንት ዘመን ወንዞች ባሉበት ቦታ ሁሉ ከፍተኛ ስልጣኔ ያለ። በተለይ አራት ወንዞች ኤፌሶን፣ ጊዮን፣ ጤግሮስ፣ ኤፍራጥስ የስልጣኔ ሁሉ መነሻዎች እንደሆኑ ብዙዎቻችን እናውቃለን። ኢትዮጵያም አንዱ ተቋዳሽ ነበረች። የኢትዮጵያ ገናና ስልጣኔ የነበረው ከጊዮን ጋራ ከአባይ ወንዝ ጋራ ተሳስሮ ነበረ። የባቢሎንም ስልጣኔ ከፍተኛ ደረጃ ላይ ደርሶ የነበረው የመስጴጦሚያ ስልጣኔ ከፍተኛ ደረጃ ላይ ደርሶ የነበረውም ያው የኤፍራጥስና የጤግሮስ ወንዝ ሁለቱ ወንዞች መሆናቸው ሳይታለም የተፈታ ነው። ክቡራን ተመልካቾቻችን እንደሚታወቀው እንግዲህ የሐሙራቢ ሕግ ነበራቸው። በጣም በስነ ፈለኩ ተራቀው ነበረ። የጥንት የባቢሎን ህዝቦች በአሁኑ ኢራቅ እና አካባቢ የነበሩት በጣም ከፍተኛ የሆነ በግንባታም ብንለው በስነ ፈለኩም ብንለው በተለያዩ ጽሁፎችን ብንለው ይሄን ስልጣኔ በጣም ትልቅ ደረጃ ላይ አድርሶት ነበረ እንደሚታወቀው። ለዚህም ደግሞ መነሻ የሆኑት በተለይ ኤፍራጥስና ጤግሮስ የተባሉ ኤዶም ገነትን ከሚያጠጡ አራት ወንዞች መካከል ሁለቱ በእነዚህ ምድር ላይ መፍሰሳቸው ነው። እንደሚታወቀው ይህ ታላቅ ወንዝ ከተርኪ ወይም ከቱርኪ መነጭና በሶሪያ አቋርጦ ወደ ኢራቅ ሄዶ እስከ ፐርሺያን ገልፍ ድረስ የሚደርስ ከፍተኛ ውሃ ነው። በዙሪያውም ደግሞ የተለያዩ ግብርናዎች፣ አሳ ማስገሮች ይደረጋሉና በጣም ሲሳይ ነው። ነገር ግን ይሄ ኤፍራጥስ ወንዝ በቅርቡ በጣም እየደረቀ መጠኑም እያነሰ መጥቷል። በተለይ እንደሚታወቀው ኢራቅ በጣም ከፍተኛ ጦርነት ላይ እንደነበረች ሁላችንም እናውቃለን። እንግዲህ ጦርነት ካለ ድርቅ አለ፣ የአየር መለዋወጥ መዛባትም ይኖራልና በእውነት ኢራቅ በብዙ ፈተናዎች መካከል ነው ያለፈች ያለችው። በተለይ ጦርነቱ፣ ድርቁ ይሄ ሲያልፍ ደግሞ ከፍተኛ የሆነ ሙቀት በኢራቅ አካባቢ መታየቱ እስከ 95 ዲግሪ ፋራናይት ድረስ የሚደርስና ከፍተኛ አሸዋም እየተነሳ ሰማዩን ብርቱካናማ ቀለም እስኪሰጠው ድረስ በጣም ከፍተኛ የሆነ የአየር መዛባቶች በቅርቡ በጣም እየተከሰቱ ነው። በተለይ ደግሞ በቅርቡ ውሃው በጣም እየቀነሰ መምጣቱን ከስፔስ ላይ የተነሱ የሳተላይት ምስሎች መታየታቸውን ተከትሎ በጣም የዓለም ሚዲያዎች መነጋገሪያ ሆነዋል።
ውሃው ቢቀንስ ወይም ውሃው ቢጠፋ ምን ችግር አለው ሊባል ይችላል። ነገር ግን አይደለምና ከመጨረሻው የዓለም ክንውን ጋር ተያይዞ በኤፍራጥስ ወንዝ ላይ የተነገሩ ሁለት ታላላቅ ትንቢቶች በተለይ በ98 ዓመተ ምህረት ላይ ማለትም የዛሬ 2000 ዘመን በዮሐንስ የተነገሩ ሁለት ነገሮች አሉና እነዚህ ነገሮች እንዴት ሊታዩ ይችላሉ የሚለው ብዙዎችን መነጋገሪያ ያደርጓል። ዛሬም ይሄን ይዤላችሁ ነው የምመጣው። እንግዲህ ምናልባት ቴሌቪዥን ስክሪናችሁ ላይ እንደምታዩት ልዩነቱን ማየት ትችላላችሁ። በፊት የነበረውን የወንዙን ፍሰትና አሁን ምን ያህል እንደደረቀ ያሳያል። በጣም ደርቋል ማለት ይቻላል። በ2040ዎቹ ላይ ጤግሮስም ኤፍራጥስም ሙሉ በሙሉ ይደርቃሉ ብለው ብዙ ሳይንሳዊ መረጃዎች እየወጡ ነው። ብዙ ሳይንቲስቶች ኤፍራጥስም ጤግሮስም እስከ 2040 ድረስ ይደርቃሉ አሁን ባላቸው ሁኔታ። ድርቁ በጣም ከፍተኛ ሆኗል። ከፍተኛ የሆነ የአየር ሙቀት አለና እነዚህ መድረቃቸው ደግሞ የሚያመጣው ነገር ምንድነው የሚለውን ነው ዛሬ ክቡራን ተመልካቾቻችን ይዤላችሁ የምቀርበው። በተለይ ኤፍራጥስ ወንዝ ሁለት ታላላቅ ነገሮች ተቀምጠውበታል። አንደኛውና የመጀመሪያው በተለይ ዮሐንስ የጻፈልን በራእይ 9:14 ላይ እንዲህ ብሎ ተናግሯል። መለከትም ያለውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ በማለት አንድ ሰዓት፣ አንድ ዕለት፣ አንድ ወር እና አንድ ዓመት እነዚህ መናፍስት የሚፈቱበት ጊዜ ሲጽፍ በተለይ ደግሞ ኤፍራጥስ ላይ እንደታሰሩ ይጽፍልናል እና ኤፍራጥስ በጣም ምስጢራዊ ወንዝ ነው ማለት ይቻላል። አራት መናፍስት ታስረዋል። እንደውም የነዚህ ሰዎችን ሲሶ ማለት 1/3 ለመግደል ከፍተኛ ስልጣን እንዳላቸው እንደተሰጣቸውም ጭምር ዮሐንስ ጽፏልና ኤፍራጥስ በጣም ብዙ ምስጢር ያለበት ነው። ልክ እንደ አንታርክቲካ ማለት እንችላለን ክቡራን ተመልካቾቻችንና የኤፍራጥስ ወንዝ ታዲያ መድረቁን ተከትሎ በጣም አስደንጋጭ ነገሮች እየተከሰቱ ነው። ከነዚህ መካከል በተለይ የተለያዩ ድምጾች መሰማት ጀምረዋል የሚሉ ብዙ ዩቲዩብ ላይ ድምጾችን መስማት ትችላላችሁ። እንግዲህ ድምጾቹ እውነት ይሁን ውሸት ተቀነባብረው የሚታወቅ ነገር ባይኖርም ግን በርካታ መረጃዎች ድምጾቹ ከውስጥ መሰማት መጀመራቸውና ደስ የማይል ድምጽ ከውስጥ ይወጣል። ይሄ ድምጽ እንግዲህ የነዚህ የታሰሩት መናፍስት ድምጽ ነው ወይስ አይደለም የሚለው ነገር በጣም አነጋጋሪ ሆኗል። ከዚሁ ጋር ተያይዞ ደግሞ የተለያዩ ተነሎች ወይም ቱቦዎች፣ ቦዮች እየተገኙ ነው እና እነዚህ ቦዮች ወዴት ይወስዳሉ፣ ወዴትስ ያደርሳሉ የሚለው የዓለም ሕዝብ አይኖች ሁሉ በአሁን ሰዓት ወደ ኤፍራጥስ ወንዝ ላይ ሆኗል። በተለይ በዚህ ምርምር ውስጥ ያሉ ቴዎሎጂያኑም ሌሎችም ተመራማሪዎች በጣም ትኩረታቸው በኤፍራጥስ ወንዝ ላይ አድርገዋል። ምክንያቱም እነዚህ የታሰሩት መናፍስት እንዴት ነው ኤፍራጥስ ወንዝ ላይ የሚለውን ስናይ ቢያንስ በ3-4 ደረጃ ማየት ይቻላል። የመጀመሪያው እንግዲህ በዓለመ መላእክት ላይ በነበረው ፍልሚያ እንግዲህ መናፍስት ስንት የወደቁ የሚለውን ማየት ያስፈልጋል። በዓለመ መላእክት ላይ በነበረው ፍልሚያ በተለይ ኢዮር፣ ራማ፣ ኤረር ላይ ከፍተኛ የሆነ ውጊያ ተካሂዷል እና ውጊያ የተጀመረው መጀመሪያ ሰማይ ላይ ነው። በተለይ የቅዱስ ሚካኤል ነገዶች ተዋግተዋል፣ ተፋልመዋል ከሳጥናኤል ነገዶች ጋራ። እንደሚታወቀው ሶስቱ ሰማያት ላይ 10 ክፍሎች አሉ። የመጀመሪያው ክፍል እንግዲህ ወይም ሰማይ በመላእክት ዓለም ማለት ነው ኢዮር ይባላል። ኢዮር ራሱ ለ4 ክፍሎች የተከፈለ ነው። ውጊያውን ተራውንና እንዴት አወዳደቃቸውንም በዚሁ አጋጣሚ ለማስረዳት እንዲያመቸኝ ነው ይሄን ነገር ይዤላችሁ መቀርበው። በተለይ ደግሞ ተዋክተው ወድቀው የታሰሩትንም ጭምር የት ቦታም እንደሆነ ባጭሩ ለመጠቆም ፈልጋለሁ። እንግዲህ ኢዮር በተባለው ሰማይ ላይ የመጀመሪያው ክፍል አጋዕስት ይባል ነበረ እና መሪው ሳጥናኤል ነው ወይ ዲያብሎስ ማለት እንችላለን። ሰማሊያ ብዙ ስሞች አሉት። ሁለተኛውን ክፍል ግን ኪሩቤል የሚባል ነው ነገዱ። አለቃቸው ኪሩቤል የተባለ የሰው ገጽና የአንበሳ ገጽ ያለው መልአክ ነው። ያን ክፍል ይመራዋል። ሶስተኛው ክፍል ነገደ ሱራፌል ይባላል። ሱራፌል
ከፍ ብሎ ኤል የሚል ነገር አለው። አለቃቸው ሱራፊ ይባላል። የንስር ፊትና የላም ፊት ያለው መልአክ ነው። አርባዕቱ እንስሳ የሚባሉ ናቸው። ቀጣዩ ክፍል ኃይላት ይባላል። መሪው ቅዱስ ሚካኤል ነው። ያን ክፍል ይመራዋል። እንግዲህ ቅዱስ ሚካኤል በጣም ተዋጊ ነው። ከሰባቱ ብሩሃን አካላት መካከል ለምሳሌ መሪህ የምንለው ማርስ በቅዱስ ሚካኤል ይመስሉታል ሊቃውንት። ቀይ ሆኖ ቅላትን ይታያል። እሱም ተዋጊ ተፋላሚ መሆኑን ከማሳየት ጋራ ነው። ወደሱ ዝርዝር ምስጢር ውስጥ መግባት አልፈልግም፣ ምክንያቱም ሰፊ ነገር ነው። ቀጥሎ ያለው ክፍል ራማ ይባላል። ራማ ላይ 3 ክፍሎች አሉ። የመጀመሪያው ክፍል አርባብ ይባላል። ቅዱስ ገብርኤል የሚመራው ክፍል ነው። ሁለተኛው ክፍል መናብርት ይባላል። ቅዱስ ሩፋኤል የተባለው መልአክ የሚመራው ክፍል ነው። ቀጣዩ 3ኛው ክፍል ስልጣናት ይባላል። ቅዱስ ሱሪያል ወይም ሱርኤል የሚባለው መልአክ የሚመራው ክፍል ነው እና ኤረር የተባለችውን ክፍል እንደዚሁ 3 ክፍል አላት። ሊቃናት፣ መኳንንት፣ መላእክት ይባላል። ሊቃናት የሚባለውን ክፍል ቅዱስ ሰዳክኤል ይመራዋል። መኳንንት የሚባለውን ክፍል ቅዱስ ሰላትኤል ይመራዋል። መላእክት የሚባለውን ክፍል ቅዱስ አናንኤል ይመራዋል። ስለዚህ ሶስቱ ሰማያት 10 ክፍል ወይም በ10 ጊዜ 10 100 ነገደ መላእክት የሚባሉት እነዚህ ነበሩ። በዚህ ጊዜ በእንዲህ አይነት ተፈጥሮ በእንዲህ አይነት ዓለም ከኖሩ በኋላ የመጀመሪያው ውጊያ ሲቀሰቀስ በተለይ በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶን ተዋጉ ብሎ የዛሬ 2000 ዘመን በተለይ ዮሐንስ በራእዩ ላይ እንደገለጸው መላእክት ፈጣሪያቸውን አጥተው በሚመራመሩበት ሰዓት ነው እንግዲህ ከላይ የነበረው ዲያብሎስ አምላክ መሆንን ከመመኘት ጋር ተያይዞ ነኝ የሚል ድምጽን ያሰማው። ነኝ ማለት ብቻ ሳይሆን ሙከራን ወደ ማድረግ ደረጃ ነው ሄደው አልፎ ተርፎ ደግሞ በሰማይ የሚያድሩትንም እግዚአብሔርንም ወደ መሳደብ ደረጃ ሲደርስ በዓለም መላእክት እንግዲህ ከፍተኛ ውጊያ ነው የተቀሰቀሰው። 10ሩ ነገድ ኪሩቤል፣ 10ሩ ነገድ ሱራፌል፣ ኃይላትን የሚመራው ቅዱስ ሚካኤል ተፋልመውታል። ራማ ላይ ደግሞ ነገደ አርባብን የሚመራው ገብርኤል፣ ነገደ መናብርትን የሚመራው ሩፋኤል፣ ነገደ ስልጣናትን የሚመራው ሱሪያል፣ ወደ ኤረር ሰማይ ስንወርድ ደግሞ ነገደ ሊቃናትን የሚመራው ሰዳክኤል፣ ነገደ መኳንንትን የሚመራው ሰላትኤል፣ ነገደ መላእክትን የሚመራው አናንኤል ተፋልመውታል። 2 ጊዜ ድል እንደነሳቸው የስነ ፍጥረት ሊቃውንት ይናገራሉ። በሶስተኛው ግን ድል ነስተውት እንደወደቀ እና ሰራዊቱም አብረው ወድቀዋል። እንግዲህ ለ3 ክፍል ነው የተበተኑት ነው የሚሉት። በተለይ እነ ኤጲፋኒዮስ አንደኛው የተጠራጠሩ የፈዘዙና ያመለኩት የነበሩት አብረውት ያመለኩት ወደ ጥልቁ ወድቀዋል። የተጠራጠሩት በአየር ላይ የመበተንና የአየር አጋንንት ዛሬ ነፍስ ከስጋ ስትለይ የሚያስደነግጡ እነዚህ ናቸው። ፈዘው የቀሩት ደግሞ ምድር ላይ እንደተበተኑ ይጽፋሉ እና ለ3 ክፍል ተከፍሏል እና የወደቁ የታሰሩ መላእክትም አሉ ማለት ነው። ይሄ እንግዲህ አንደኛው ክፍል ነው። እነዚህ 4ቱ የታሰሩት መላእክት ኤፍራጥስ ወንዝ ላይ ነው እና ዋናዎቹ ማለት ነው 4ቱ ሊቃና አጋንንት የሚባሉት ናቸው። ኤፍራጥስ ላይ ሲታሰሩ ከነዚህ ውስጥ ናቸው ወይ የሚለው አንዱ አነጋጋሪ ጉዳይ ነው። ሁለተኛው ደግሞ በኖህ ዘመን የነበረውን የኔፍሊምን ጉዳይ እናውቃለን። በተለይ ኔፍሊሞች እነዚህ የወደቁት 200ዎቹ ምንድናቸው የሚለው እስካሁን ውሳኔና ብይን አልተሰጠም። ምናልባት በኖህ ዘመን የወደቁት በናያሬድ ዘመን በተለይ የወደቁት እነዚህ መላእክቶች ሰዎች ደቂቀ ሴት ናቸው ወይስ መላእክት ናቸው? ከፍተኛ የሆነ ክርክር አለ። በዚህ ላይ ራሱን ችሎ ርዕስ መቅረብ ስላለበት ነው እንጂ ማቅረብ ይቻል ነበረ። እንደውም ተውላጠ ዓለምን ጄኔቲክን ማዘዋወር ደረጃ ደርሰው ነበረ። የሰውን ጽንስ ወደ እንስሳ፣ የእንስሳን ጽንስ ወደ ሰው እያቀያየሩ በጣም አስፈሪ ፍጡራን በጄኔቲክ ሜካፕ ሞዲፊኬሽን እየተሰሩ እየወጡ ዓለም ሁሉ በጣም መልኳ የጠፋበት የኖህ ዘመንና ተባዕታይ ውሃና አንስታይ ውሃ በተለይ ሄኖክ ይጠቅሳቸዋል። ከላይ ያለው ተባዕታይ ውሃ ከታች ያለው አንስታይ ውሃ ይላቸዋል በመጽሐፍ ሄኖክ ላይ። ፌሚኒንና ማስኩሊን ውሃዎች ወጥተው እነዚህን ፍጡራን ያጠፉበት ጊዜ አለና በተለይ ከነዛ መካከል እና አዛዚኤልን ዱዳኤል በምትባል ቦታ ላይ ሩፋኤልን ወስደ እሰራቸው፣ ሻፎ ደንጋይም ግጠምባቸው ምድረ በዳ ላይ ይለዋል እግዚአብሔር
እግዚአብሔርና ሩፋኤል በታዘዘው መሰረት ከነዚህ ከሚካኤል ከገብርኤል ጋር በመሆን እነዚህን ሲያስራቸውና ሲቆልፋቸው መጽሐፈ ሄኖክ ላይ ተጽፏልና ምናልባት ያ ቦታ ይሄ የታሰረበት እነዚህ መናፍስት የታሰሩበት ቦታ ሊሆን ይችላል በሄኖክ የተጠቀሰው ኤፍራጥስ ነው የሚሉ አሉ። ሌሎች ደግሞ የኢትዮጵያ መተርጉማን በተለይ ቀለምሲስን ሲተረጉሙ ኖህ ከወጣ በኋላ ያያቸው ናቸው ይላል። ከመርከብ ከወጣ በኋላ በጣም እንግዲህ ረቂቃን ናቸው፣ ሰውን የሚፋለሙ ናቸው እና በጣም ከፍተኛ ድንጋጤ ውስጥ ኖህ በመግባቱ ወደ እግዚአብሔር ሲያመለክት እንደውም አራቱን አንድ ወገን 8 ማለት ነው 8 አድርጎ አንዱን በመካከል እንዳደረገውና አንዱ ግን ያው በነጻነት እንደተለቀቀ የሚያመለክት ጽሑፍ የኢትዮጵያ ብሔራውያን መተርጉማን ጽፈዋል። ስለዚህ ከየትኛዎቹ ወገን ናቸው እነዚህ ኤፍራጥስ ላይ የታሰሩት? እንግዲህ ጊዜ የሚፈታው ነው ማለት ነው። ለማንኛውም ግን በኤፍራጥስ ወንዝ መድረቅን ተከትሎ ለየት ያሉ ድምጾች መሰማት መጀመራቸው የተለያዩ አይነት ቅርጾችና በተለይ ውስጥ ለውስጥ የሚያስገቡ መንገዶች መገኘታቸውን ተከትሎ በጣም በአሁን ሰዓት የዓለም ሁሉ ትኩረትና አይን ወደ ኤፍራጥስ ወንዝ ተሸጋግሯል ማለት እችላለሁ። በጣም የሚገርመው ግን የኤፍራጥስ ወንዝ እንደሚደርቅ ራሱ ቅዱሱ መጽሐፍ የዛሬ 2000 ዓመት ነው የጻፈው። በተለይ በዮሐንስ ራእይ ምዕራፍ 16 ቁጥር 12 ላይ ስድስተኛውም ይላል መልአኩ መሆኑ ነው። ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። እንግዲህ ከፀሐይ መውጫ ወይም ከምስራቅ የሚመጡ ነገስታት አሉ፣ ለነሱ አመቺ እንዲሆን ውሃው ደረቀ ይላልና ስድስተኛው መልአክ ነው ጽዋውን ያፈሰሰው እና ውሃው የኤፍራጥስ ወንዝ ደረቀ ይላል። እስከ 2040ዎቹ ድረስ ውሃው ሙሉ በሙሉ ይደርቃል የሚል የሳይንቲስቶች ምልከታ አለ። አሁንም ደርቋል። እንደ ቅዱሱ መጽሐፍ እንግዲህ መልአኩ ጭምር ጽዋውን እንዳፈሰሰበትና እንዳደረቀው ነው የሚጽፈው እና ምናልባት ዓለም የሙቀት መጠን መጨመር የተሰራው ተርኪ ላይ የተሰራው ግድብ ሊሆን ይችላል የሚለው ምልከታ እንዳለ ሆኖ ግን ቅዱሱ መጽሐፍ መልአኩ ጽዋውን ወደ ኤፍራጥስ ወንዝ እንደጨመረውና ከምስራቅ ለሚመጡ ነገስታት ደግሞ መንገድ ማለፊያ እንዲሆን እንደተሰናዳ ጭምር ነው የሚጽፈው። ስለዚህ እንግዲህ ይሄ በዘመናችን ልናየው ነው ማለት ነው። ይሄን ነገር በጣም የሚገርም ትንቢት ነው። የኤፍራጥስ ወንዝ እንግዲህ እስካሁን ድረስ አልደረቀም፣ ይፈስ ነበር። አሁን ግን እየደረቀ መጥቶ በ2040ዎቹ ሙሉ በሙሉ ይደርቃል ተብሎ ይታሰባል። ስለዚህ እንግዲህ የኤፍራጥስ ወንዝ መድረቁና ከምስራቅ ለሚመጡት ነገስታት መንገድ እንደሚሆን ጭምር ነው ዮሐንስ የጻፈው። እነዚህ ከምስራቅ የሚመጡ ነገስታት ማን ናቸው የሚለውም ነገር በጣም ብዙ አነጋጋሪ ነገር ነው እና ከፀሐይ መውጫ በተለይ ከፀሐይ መውጫ የሚመጡ ነገስታት ምኖች ናቸው? የኤፍራጥስ ወንዝ መድረቁ ምንድነው የሚያመለክተውም የሚል ራሱን ችሎ ሰፊ ነገር አለ። በተለይ በዓለሙ ላይ ሰፊ ነገር ይነገራል። ነገር ግን የኢትዮጵያ መተርጉማን ከምስራቅ የሚመጡ ነገስታት የሚሏቸው በተለይ በብሔረ ብፁዓን ውስጥ የተሰወሩት ናቸው ወደሚል ነው የኢትዮጵያ መተርጉማን ትርጓሜ ቀለምሲስን ስንማርም ስናስተምርም ወይም ስናነበው የምናገኘው አንድ እውነት ነው እና ደቂቀ ኬሬቢ ይባላሉ። በተለይ ዘሎስቴን ትራይብስ ይላቸዋል ዓለሙ የጠፉ 10 ነገድ እንደምታውቁት 12ቱ ነገድ እስራኤል እንደነበሩ ይታወቃል። 10ሩ ነገድ ግን ስልምናሶር ከማረካቸው በኋላ የት ገቡ? እስካሁን የዓለም ህዝብ እንቆቅልሽ ውስጥ ነው። አሁን ያሉት 2 ነገዶች ናቸው። 10ሩ ነገድ ግን የት እንደገቡ አይታወቅም ነው የሚባለው። በተለይ ስልምናሶር ማርኮ ፋርስ ካወረዳቸው በኋላ ይሄን ወንዝ ነው ተሻግረው እንደሄዱ ሊቃውንት የሚጽፉት። በተለይ እነዚህ ደቂቀ ኬሬቢ የሚባሉ ናቸው። ደቂቀ ኬሬቢን ብቻ ሳይሆን 10ሩም ነገድም ጨምሮ ናቸው። እግራቸው እንዳቀናላቸው በሚሄዱበት ጊዜ በተለይ ይህም ባህር ተሻግረው አልፈዋል። ከዛም ምውት ባህር የሚለውን ሁሉ ነገር አቋርጠው ነው ሄዱት። ከዛ ይህም ባህር ተሻግረው ሲያልፉ በሌላው ዓለም ይሄ ባህር ሳምባቲዮን ይሉታል፣ በይሁዲዎቹ ማለት ነው። ሳምባቲዮን ይባላል። ያን ባህር ነው አቋርጠው ሄዱት ነው
ነው የሚባለው። የአሳምባቲዮንን ወይም ባህር ወይም በእኛ ደግሞ የምውት ባህርን ተሻግረው ይህንን ባህር አቋርጠው ሲሄዱ ከፍተኛ ደመና ተጋርዶላቸው ብሔረ ብፁዓን ወደሚባል ዓለም እንደተሸጋገሩ ነው። እንግዲህ እንደ ስታርጌት ማለት ነው። ብዙዎች እንግዲህ ፖርታሎች አሉ። እንደሚታወቀው ፖርታል ሲባል ከአንዱ ወደ አንዱ መተላለፊያ፣ ለምሳሌ ሰማይ ተከፈተ፣ በብዛት ሰማይ ተከፈተ፣ ይሄን አየሁ የሚል ነገር አለ። እነዚህም የሚከፈቱባቸው የ52 ቀመር አለ። እሱን አሁን ማቅረብ አልፈልግም፣ ራሱን ችሎ አለ። ቢሆንም ግን እንደ ስታርጌት አይነት ይመስላል። የተቆለፉ ብዙ ደጃፎች አሉና ተሸጋግረው ወደዛኛው ዓለም ወደዛኛው ዳይሜንሽን የተሸጋገሩት። ይህም ዓለም ብሔረ ብፁዓን የሚባል ዓለም ነው። እጅግ የተለየ ዓለም ነው። 3 ልጆችን እንደሚወልዱ ይጽፋል። እነዚህ 10 ነገድ የተሰወሩት ማለት ነው። ከገነት ከመጡት ፍሬዎች ነው የሚመገቡትም ነው የሚለው። በጣም የተለየ ዓለም ነው። የተቀደሰ ዓለም ነው። በዓለመ ምድር ደረጃ ሲታይ አንደኛው ነው ማለት ነው። ሌላው እነ ኤልያስ እነ ሄኖክ እነ ዕዝራ ሱቱኤል ደግሞ የሚኖሩበት ዓለም አለ። ይሄውም ብሔረ ሕያዋን ይባላል። በዚህ ዓለም ውስጥ ግን በተለይ በብሔረ ብፁዓን ውስጥ የሚኖሩት እስከ 1000 ዓመት እድሜ የተሰጣቸው ናቸው ነው የሚባለው። ምክንያቱም የአዳምን እድሜ ነው የያዙት። አዳም እንግዲህ ምድር ላይ ኖረው እድሜ 930 ዓመት እንደሆነ ብዙዎቻችሁ ታውቃላችሁ። 930 ዓመት ነው የሞላው። 1000 ዓመት ሊሞላው 70 ዓመት ነበር የቀረው። ቁጥር ሊቃውንት በተለይ ፊደል አ ይተረጎማል። ፊደል አ ማለት በአበገደ ቀመረ ፊደል ወይም 888 የሚለውን መጽሐፌን አንቡ።